የአንድ ሀገር የምግብ ሉዓላዊነት የሚረጋገጠው በወረቀት ላይ በሚሰፍሩ ፖሊሲዎች ሳይሆን መሬት ላይ በሚታዩ ተጨባጭ የመሰረተ ልማት ስራዎች ነው። በሀገራችን ኢትዮጵያ ላለፉት ዓመታት ግንባታቸው ተጓትቶ የነበሩ ግዙፍ የመስኖ ፕሮጀክቶች ዛሬ ላይ ወደ መጠናቀቁ ሲቃረቡ ጉዳዩ ሌላ መልክ እየያዘ የመጣ ይመስላል። የመስኖ ዘርፉ ጉዞ ከተፈጥሯዊና አሰራር ተኮር ተግዳሮቶች ባለፈ የስኬት እርምጃውን ለማደናቀፍ ከሚንቀሳቀሱ ልዩ አጠልሺዎች ጋር የሚደረግ ትንቅንቅ ሆኗል ተብሏል። ለመሆኑ እነዚህ ተግዳሮቶች ምንድናቸው? በስተጀርባስ ምን ይነበባል? ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ አድማጭ ቤተሰቦቻችን፣ በዛሬው ዝግጅታችን በመስኖና ቆላማ ሚኒስቴር የተሰሩ ስራዎችን የሚያትት በሚኒስትሩ ዶክተር አብርሃም በላይ በኩል የፕሮጀክትና ኮንትራክት አስተዳደር ሀሁ የመስኖ ዘርፍ የተሳካ ጉዞ ሂደት ትንቅንቁ ከስራ ተኮር ተግዳሮቶች ጋር ብቻ ሳይሆን ይህንን ጉዞ ለማደናቀፍ ከሚንቀሳቀሱ ልዩ አጠልሺ አካላት ጭምር ነውና የስኬት ጉዞው ተጠባቂ ግብረ መልስ መሆኑ ይታመናል በሚል መነሻ ጽሑፍ የተለቀቀው መረጃ ያዘለ ዝግጅት ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ወደ ዝግጅቱ እንለፍ። ሀገራዊ የመስኖ ልማት ጉዞ ተስፋ ሰጪ ምርታ። የኢትዮጵያ በመስኖ የመልማት አቅሟን ለመጠቀም ተፈጥሮ የለገሰችውን ውሃ፣ መሬት፣ ምቹ የአየር ሁኔታ እንዲሁም አምራች የሰው ኃይል በአግባቡ መጠቀም ባለመቻሏ ለዘመናት የራሷን የምግብ አቅርቦት እንኳን መሸፈን ሳትችልና በችግር ወቅት ለእርዳታ ወደ ውጪ ስትማትር መኖሯ የቅርብ ጊዜ ታሪካችን ነው። ኢትዮጵያን በተለያዩ ጊዜያት ያስተዳደሩ መንግስታት ምርታማነት ለማሳደግ ያስችላል ያሏቸውን የተለያዩ ሙከራዎች በመከተል ጥረት ቢያደርጉም በሚጠበቀው ልክ ውጤታማ ሳይሆኑ ቀርተዋል። በዚህም ሳቢያ ሀገራችን የራሷን የምግብ አቅርቦት መሸፈን ሳትችል በቢሊዮን የሚቆጠር የውጭ ምንዛሬ በማውጣት ስንዴን ጨምሮ የተለያዩ የምግብ ምርቶችን ከውጭ ስታስገባም ኖራለች። እንደ ሀገር በሰፊ የመስኖ ፕሮጀክቶች ከ1960ዎቹ ጀምሮ መተግበር ቢጀምርም ቁጥራቸው እጅግ ጥቂትና ውጤታቸውን በዛው ልክ ውስን እንደነበር በመስኩ የተደረጉ የባለሙያዎች ጥናቶችም ያሳያሉ። ለአብነትም ለስኳር ልማት የተገነቡ ፕሮጀክቶች እንደ ወንጂ፣ መተሐራ፣ ፊንጫ፣ የአሚቢራ፣ የአልዌሮ፣ የጎዴ፣ የተንዳሆና የከሰም መስኖ ልማት ፕሮጀክቶች ተጠቃሾች ቢሆኑም በትግበራ ሂደት ግን ለዓመታት ባጋጠሙ ተግዳሮቶች ውጤታማ ሳይሆኑ መቆየታቸው ይታወቃል። ይህንን እክለት ለመስበርና የምግብ ሉዓላዊነትን ለማረጋገጥ ከተፈጥሮ ዝናብ ባሻገር የከርሰ ምድርና የገጸ ምድር ውሃን በአግባቡ በመጠቀም መስኖን ማስፋፋት ወሳኝ ሆኖም ተገኝቷል። በተለይም ባለፉት የለውጥ ዓመታት የኢትዮጵያ መንግስት ከዚህ የተለመደና ፈታኝ የሆነ እክለት ለመላቀቅ የሚያስችሉ የተለያዩ እቅዶችን አዘጋጅቶና ዘርፉን ራሱን በቻለ ሚኒስቴር መስሪያ ቤት ደረጃ በማደራጀት አዲስ የፖሊሲ መሪ የልማት ጥረትን ተግባራዊ ለማድረግ የሚያስችል ስራ መስራት ጀምረዋል። መንግስት የኢትዮጵያን የምግብ ሉዓላዊነት ለማድረግ ከወሰናቸው ወሳኝ እርምጃዎች መካከል የመስኖ ልማት ዘርፉን ውጤታማ በሆነ መንገድ በማሻሻል ምርታማነትን ማሳደግ እንዲቻል ዘርፉ ለአጠቃላይ ሀገራዊ እድገት የሚኖረው ሚናም በልዩ ትኩረት ለማሳደግ እንዲያስችለው መስኖ በጥናት በተለያዩ ቦታዎች ላይ በልዩ ትኩረት እንዲስፋፋ በማለም የመስኖና ቆላማ አካባቢ ሚኒስቴርን በ2014 ዓ.ም እንዲቋቋም አድርጓል። በዚህም የሀገር አቅም በፈቀደ ልክም መንግስትም ለዘርፉ ከፍተኛ በጀት እንዲመደብለትና በዘርፉ ተግባራዊ ለውጥ እንዲመጣ የሚያስችሉ ስራዎችን ሲሰራ ቆይቷል። የመስኖና ቆላማ አካባቢ ሚኒስቴርም የመስኖና ቆላማ አካባቢ ልማትን ወደ ተቀናጀ የልማት አቅጣጫ በመምራት ሀገራችን ያላትን ከፍተኛ የውሃና ሰፊ የመሬት ሀብት ማዕከል በማድረግ የመስኖ ልማትን በማስፋፋትና በቆላማ አካባቢ የሚገኘውን እምቅ የልማት ጸጋዎችን በማጥናትና ለአርብቶ አደሩና ከፊል አርብቶ አደሩ ጥቅም እንዲውል በማድረግ የሀገራችንን የምግብ ሱባኤነት እንዲረጋገጥ ለማስቻል መተግበር የጀመራቸው ስራዎች አመራርና ውጤቶች ማሳየት ጀምረዋል። መስሪያ ቤቱ ግዙፍ የመስኖ ፕሮጀክቶችን በማጠናቀቅና በመንግስት በሚኒስቴር መስሪያ ቤቱና በክልሎች የሚገቡ አነስተኛ መስኖዎችን በመከታተልና ድጋፍ በመስጠት በሀገሪቱ ምርትና ምርታማነት ላይ ተጨባጭ ለውጥ ማምጣት ያስቻሉ ተግባራትን መጀመሩን ከወዲሁ መታዘብ ይቻላል። ዘርፉ ለተሰጠው ልዩ ትኩረትና በሀገር አቀፍ ደረጃ የመስኖ ልማት ጥያቄዎች መሪነት ከጅምሩ በቂ ጥናቶችና የዲዛይን ስራዎች ጥልቀት የበጀት ዝግጅትና በከፍተኛ የህዝብና የመንግስት አመራር ማለፎች በቂ ውይይት ተደርጎባቸው እንዲሁም የአፈጻጸም ስጋቶች በተለይም ከአጠቃላይ የበጀት ዝግጅቶች አንጻር በነበሩ ውስንነቶች ጎልተው ችግሮች የነበሩ ቢሆንም ሚኒስቴር መስሪያ ቤቱ ከህዝብ ተወካዮች ምክር ቤትና ከገንዘብ ሚኒስቴር ጋር በዋናነት በመማከር መሰረታዊ የማስተካከያ ስራዎች መዘርጋት በመቻሉ በርካታ ስራዎችን በተከታታይ በባለቤት ሂደት ለማንቀሳቀስም
ተችሏል። በዚህም በእነዚህ 2 ዓመታት ለበርካታ ዓመታት ግንባታቸው የተጓተቱ የዲዛይን ስራ ጉድለቶች የነበሩባቸው ተጠናቀውም ለረጅም ጊዜ ግምገማ ያልተደረገላቸውና ከፍተኛ ብልሽት አጋጥሟቸው የነበሩ ፕሮጀክቶችን ቁርጠኛ በሆነ የፕሮጀክት አመራር ክትትልና ጥብቅ የኮንትራት አስተዳደር ስርዓትን መሰረት በማድረግ ፕሮጀክቶችን በማጠናቀቅ አመራርና ውጤቶች ተመዝግበዋል። ለዚህ ስኬት ሚኒስቴር መስሪያ ቤታችን መንግስት የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ ያለውን ጽኑ ፍላጎትና እያደረገው ያለውን ከፍተኛ ድጋፍ ከግንዛቤ በማስገባት ይህንንም በሚመጥን መልኩ ትኩረት ሰጥቶ በጥራት በፍጥነትና በኮንትራት ስምምነቶች መሰረት በማድረግ በለጠው በበሰለ አመራርም ተጠቃሽ ምክንያት ነው። በዚህም ምክንያት ለዓመታት የዘገዩና የማህበረሰባችን የዓመታት የቅሬታ ምንጭ ሆነው የኖሩትን በአጠቃላይ 10 የሚሆኑ ግዙፍ የመስኖ ፕሮጀክቶችን በአጭር ጊዜ ከውስብስብ ችግሮች በማላቀቅ በልዩ ትኩረት ቅድሚያ በተሰጣቸው አቅጣጫ መሰረት በተፋጠነ ጊዜ እንዲጠናቀቁ ጥረት ተደርጓል። እነዚህም የመስኖ መሰረተ ልማት ፕሮጀክቶች የማልማት አቅማቸውና ተጠቃሚ የሚያደርጉት እማና አባወራዎች በቅደም ተከተላቸው መሰረት የሚከተሉት ናቸው። አንደኛ ጊዳቦ 2 የማልማት አቅሙ 13420 ሄክታር 26840 እማ ወይም አባወራዎች። ሁለተኛ ጎዴ የማልማት አቅሙ 10000 ሄክታር 20000 እማ ወይም አባወራዎች። ሶስተኛ ወልመል ሎት 1 እና 2 12040 ሄክታር 24080 እማ ወይም አባወራዎች። አራተኛ ጨልጨለት 2 4145 ሄክታር 8290 እማ ወይም አባወራዎች። አምስተኛ የቄጠሞ መስኖ 5000 ሄክታር 10000 እማ ወይም አባወራዎች። ስድስተኛ የታችኛው ርብ 3200 ሄክታር 6400 እማ ወይም አባወራዎች። ሰባተኛ የተንዳሆ 60000 ሄክታር ያለማል 120000 እማ ወይም አባወራዎች። ስምንተኛ የከሰም መስኖ 20000 ሄክታር 40000 እማ ወይም አባወራዎች። እንዲሁም አርጆ ዴደሳና መገጭ መስኖ ልማት ፕሮጀክቶች መሰረታዊ የግንባታ ስራቸው አልቆ የማጠናቀቂያ ስራቸው እየተፋጠነ ከመሆኑም በላይ በቅርቡ በክብር የሚመረቁም ይሆናል። መገጭና አርጆ የመስኖ ፕሮጀክቶች ሲጠናቀቁ በአጠቃላይ የ10 ሺህ ፕሮጀክቶች ብቻ ድምር የማልማት አቅማቸው 224805 ሄክታር ሲሆን 450000 እማና አባወራዎች ተጠቃሚ የሚያደርጉም ናቸው። በሌላ በኩል እንደ ጨልጨሎት 1 ኢጅማ ጫጫ ካሊዲጆ ሎጊያ ላይኛው ጉደር አንገር ፈንታሌ ወይቦ ላይኛው ብርብ ሸንሌና አዳአበቾ የመስኖ መሰረተ ልማት ፕሮጀክቶች በእቅዳቸው መሰረት የግንባታ ስራዎቻቸው እየተከናወነ ባጠናቀቅናቸው የመስኖ ፕሮጀክቶች በአሁኑ ወቅት ሰፋፊ የእርሻ መሬቶችን በማልማት የማህበረሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ የተከናጁ ስራዎች በመተግበር ላይ እንገኛለን። መንግስት ለመስኖ ልማቱ ዘርፍ በሰጠው ከፍተኛ ትኩረት በተሰሩ ስራዎች ከለውጡ በፊት 490000 ሄክታር የነበረው የመስኖ ሽፋን ወደ 2.6 ሚሊዮን ሄክታር ከፍ እንዲልም አድርጓል። አሁን የተጀመሩ ፕሮጀክቶችም ሲጠናቀቁ የሀገራችን የመስኖ ሽፋን በከፍተኛ መጠን የሚጨምርም ይሆናል። እነዚህ መሰረተ ልማቶችም የተጀመረውን የኢትዮጵያን የምግብ ሉዓላዊነት በማረጋገጥ ረገድ የሚኖራቸው ሚናም ከፍተኛ ነው። በ2017 እና በ2018 በጀት ዓመት ፕሮጀክቶች አጠናቀን ለስኬት ስናበቃ ግንባታዎች ባቀድነው ጊዜ እንዳይጠናቀቁ ሲያደርጉ የቆዩትን እንደዚሁም በቀጣይነት ስራን ሊያስተጓጉሉ የሚችሉትን ቁልፍ ማነቆዎች በጥናት በመለየት ውስብስብ ለሆኑና ለቆዩ ችግሮች ተገቢና ህጋዊ መፍትሄ እንዲያገኙ በማድረግ ረገድ የተሰሩ ስራዎች ሚናቸው ትልቅ ነው። በመሆኑም ይህ ፈጣን የፕሮጀክት አፈጻጸምና ክትትል በቀላሉ እየተገኘ እንዳልሆነ መገንዘብ ያሻል። ለመሆኑም በእነዚህ የግንባታ 2 ዓመታት እንደማንኛውም የኮንስትራክሽን ዘርፍ የመስኖ ግንባታ ያጋጠሙት ተግዳሮቶች ምንድናቸው? የተሰጣቸው መፍትሄዎችስ? በግንባታ ሂደቱ ያጋጠሙንን ተጠባቂና ተጠባቂ ያልሆኑ ተግዳሮቶች ተወጥተን የግንባታ ስራችንን ስናከናውን በግንባታ ሂደቱ ላይ ተጽዕኖ ያሳደሩ ዋና ተግዳሮቶች የሚከተሉት ናቸው። የመስኖ ልማት ፕሮጀክቶች ከውሃ ጋር የተቆራኙና በካበተ የዘርፍ ጥናት የተደገፉ መሆን የሚገባቸው በመሆናቸው በዘርፉ ልምድ ያላቸው በቂ ሀገር በቀል የአማካሪና ተቋራጮች አቅም በበቂ አለመኖሩ ከጅምሩ የታዩ ተግዳሮቶች ነበሩ። በተጨማሪም አብዛኞቹ ፕሮጀክቶች የሚከናወኑት በመንግስት የልማት ድርጅቶች ሲሆኑ ተቋማቱ በዘርፉ ለሚደረጉ የመሰረተ ልማት ግንባታ የነበራቸው ልምድና አቅም ውስን ከመሆኑም በላይ ከግሉ ዘርፍ የሚሳተፉት በጣት የሚቆጠሩ ተቋማትም ገና አጥጋቢ ቁመና ያልነበራቸው መሆኑ፣ የበጀት እጥረትና የገንዘብ አቅርቦት መዘግየት። ፕሮጀክቶቹ ከፍተኛ ሀብት የሚጠይቁ ቢሆንም በየዓመቱ የሚመደበው በጀት አነስተኛ መሆኑና የተፈቀደው በጀትም በወቅቱ ጥሬ ገንዘብ ሆኖ ባለመለቀቁ ከክፍያዎች መስተጓጎል የተነሱ መጓተቶችና የዋጋ ንረት ፕሮጀክቶች በሚፈለገው ደረጃ ማከናወን አለመቻሉ፣
ከፍተኛ የገበያ የዋጋ ንረት ከ2013 ዓ.ም ጀምሮ በዓለም አቀፍና ሀገር ውስጥ ሁኔታዎች ምክንያት እንደ ሲሚንቶ፣ ብረት፣ ነዳጅና የጉልበት ዋጋ ላይ በየጊዜው ከፍተኛ ጭማሪ ማጋጠሙ፣ በዚህ ምክንያት ፕሮጀክቶች በዘገዩ ቁጥር ወጪዎቻቸው በየጊዜው እንዲጨምሩ ምክንያት ሆነዋል። የስትራቴጂካዊ ግንባታ እቃዎች አቅርቦት እጥረት፣ ሲሚንቶ፣ ብረትና ነዳጅ በገበያ ላይ በበቂ ሁኔታ በወቅቱ አለመገኘታቸው የግንባታውን ፍጥነት በእጅጉ ገድበውት ቆይቷል። በዚህ ምክንያት ፕሮጀክቶች በእቅዳቸው ልክ እንዳይከናወኑ ምክንያት ሆኖ ቆይቷል። የግድብና መስኖ መሰረተ ልማቶች ዲዛይን ስራዎች ጉልህ ክፍተቶችና ያጋጠሙ የጂኦሎጂካል ውስብስብነት ችግሮች ምንም እንኳ ፕሮጀክቶች መነሻ የሚሆኑ ጥናትና ዲዛይን ተሰርቶባቸው ቢጀመሩም በትግበራ ወቅት በሚያጋጥሙ የመሬት አቀማመጥና የጂኦሎጂካል ይዘቶች ምክንያት የዲዛይን ክለሳዎች ማድረግ የግድ ማስፈለጉ የውል ማሻሻያዎችና የጊዜ ማራዘሚያዎች እንዲደረጉ የግድ የሚያስብሉ ሁኔታዎች አጋጥመዋል። በዚህ ምክንያት ለሚኖሩ ለውጦች ተጨማሪ የኮንትራት ወጪና ጊዜ መጠየቃቸው የግድ ሆኗል። የተወሰዱ ስልታዊና መዋቅራዊ ማስተካከያ እርምጃዎች የመስኖና ቆላማ አካባቢ ሚኒስቴር ከዚህ በፊት በተደጋጋሚ ያጋጠሙትን የአሰራር ክፍተቶችን፣ የኦዲት ግኝቶችና የባለድርሻ አካላት አስተያየቶችን እንደ ግብዓት በመውሰድ ሰፊ ተቋማዊ ለውጥ ማለትም ኢንስቲትዩሽናል ሪፎርም አድርጓል። በዚህም መሰረት የተወሰዱት ቁልፍ ተቋማዊ እርምጃዎች የሚከተሉት ናቸው። ልዩ የፕሮግራም ማስተባበሪያ ጽህፈት ቤት በአዲስ መልክ በ2017 ዓ.ም ተቋቁመዋል። ከዋናው መስሪያ ቤት እስከ ፕሮጀክት ሳይት የነበረው የቁጥጥርና ክትትል ለማጥበቅና የውል አስተዳደር እንዲሁም የቁጥጥር ስርዓቱን በዲጂታል ፕላትፎርም ጭምር ለማዘመን ዘርፈ ብዙ ብቁ ባለሙያዎችን ያቀፈ ፕሮጀክት ጽህፈት ቤት ተቋቁመዋል። ጥብቅ የክትትልና ግምገማ ስርዓት መዘርጋት፣ የዲጂታል ቴክኖሎጂን በመጠቀም ዕለታዊ፣ ሳምንታዊ፣ ወርሃዊ፣ ሩብ ዓመት፣ ግማሽ ዓመትና ዓመታዊ የክትትልና የመስክ መልከታ ስርዓት ተዘርግቶ ተግባራዊ ሆነዋል። በኮንትራት ስምምነት መሰረት ለፕሮጀክቶች ክትትል የሚያስፈልገውን ሎጂስቲክ እንዲሟላም ተደርጓል። በአዲስ መልክ ለተደራጀው ፕሮግራም ጽህፈት ቤት ከማዕከል እስከ ፕሮጀክት ሳይት ለተመደቡ የስራ መሪዎችና ሙያተኞች የሚያስፈልጉ የመስክን ነባራዊ ሁኔታ የሚቋቋሙ የመስክ ተሽከርካሪዎችና የቢሮ ቁሳቁሶችን በኮንትራት ስምምነት ውስጥ በተቀመጠው መሰረት በማሟላት የክትትል አመራሮችና ባለሙያዎች በተቀናጀ መልኩ ጉልበታቸውና እውቀታቸው ለፕሮጀክቶች ስኬት የሚያውሉበትን ሁኔታ በመፍጠር በጊዜና በጥራት ፕሮጀክቶችን በማጠናቀቅ ውጤታማ ስራ እየተመዘገበም ይገኛል። የቁሳቁስ አቅርቦት ሰንሰለት ማሳለጥ፣ የሲሚንቶና የነዳጅ እጥረትን ለመቅረፍ ሚኒስቴሩ በቀጥታ ከአምራች ፋብሪካዎችና አቅራቢዎች ጋር ስልታዊ ትስስር በመፍጠር የግንባታ ግብዓቶችን ሳይቆራረጡ ፕሮጀክት ሳይት ላይ እንዲቀርቡ አድርገዋል። ባለ 3 ወገን ስምምነት ትራይ ፓርቲ አግሪመንት መተግበር በተቋራጭ በአማካሪ መሐንዲስ በባለቤት ማለትም ሚኒስቴሩና በቁሳቁስ አቅራቢዎች መካከል የተቀናጀ የጋራ መግባቢያ ስምምነት በመፈረም ስራዎች በተቀመጠላቸው ወሰን፣ በጀትና ጥራት ኮንትራት መሰረት አድርገው እንዲከናወኑ ተደርጓል። ውሎችን በማሻሻል የዋጋ ማስተካከያ መፍቀድና ተግባራዊ ማድረግ በፕሮጀክቱ መጠናቀቅ የሚያስገኘውን ጥቅም ቅድሚያ በመስጠት በተሰጠው ፍቃድ መሰረት ተግባራዊም ተደርጓል። ኢትዮጵያ በዝናብ ጥገኝነት ላይ የተመሰረተውን የግብርና ክፍለ ኢኮኖሚ ወደ መስኖ መርና አስተማማኝ ምርታማነት ለመቀየር የጀመረችውን ጉዞ ስኬታማ ሊሆን የሚችለው አሁን የተጀመሩት ተቋማዊ ሪፎርሞችና ፕሮጀክቶች በማጠናቀቅ ወደ ውጤት የመቀየር ጅምሮች ቀጣይነት ሲኖራቸው ብቻ ነው። ይህንን ለማደናቀፍና ኮንትራትና ፕሮጀክት አስተዳደር ስርዓትን በአግባቡ መረዳት ባቃታቸው ወይም ሆን ተብሎ ሂደቶችን ለማጠልሸት የሚሰሩ ስራዎች በፍጹም ተቀባይነት ሊኖራቸው አይችልም። እንደሚታወቀው ሀገራችን ኢትዮጵያ በተለያዩ ሴክተሮች አስደናቂ የሆኑ ስኬቶችን እያስመዘገበች ትገኛለች። ከዚህ አንጻር እንደ ሀገር የምናስመዘግባቸው ስኬቶች ለሕዝባችንና ለአጋሮቻችን የሚሰጠው ትርጉም ትልቅ የመሆኑን ያህል ይህ ጅምር እምርታ የማያስደስታቸው በከፍተኛ የአመራር ቁርጠኝነትና የአጋሮች ጥረት የተገኙ ውጤቶች የሚያቀራቸው ኃይላት መኖራቸው ግን ሳይታለም የተፈታ ነው። ከዚህ አንጻር በኢትዮጵያ ታሪክ ለመጀመሪያ ጊዜ በመስኖ ዘርፍ እየተገኘ ያለውን ስኬት ለመገንዘብና እውቅና ለመስጠት ሲቸገሩ ይስተዋላል። ይሁን እንጂ ሚኒስቴር መስሪያ ቤታችን ይህንን ሁኔታ ወደ ጎን በመተው የተቋቋመለትን ዓላማና የኢትዮጵያን ሁለንተናዊ ሉዓላዊነትና የሕዝብ ጥቅም ታሳቢ በማድረግ በዘርፉ የሚገኙ አሰራሮችንና ሕጎችን መሰረት በማድረግ በሀገሪቱ የጀመረችውን በውጤት የታጀበ የመስኖ ፕሮጀክቶች የማጠናቀቅ ድሎችን አጠናክሮ የሚቀጥል ይሆናል። ለኢትዮጵያ የምግብ ሉዓላዊነት መረጋገጥ እንሰራለን። የመስኖና ቆላማ አካባቢ ሚኒስቴር ሐምሌ 9 ቀን 2018 ዓ.ም። የሀገር ሉዓላዊነትና የምግብ ዋስትና በወሬና በትረካ ሳይሆን መሬት ላይ በሚፈሱ ወንዞችና በሚለመልሙ አረንጓዴ እርሻዎች ነው የሚረጋገጠው። መሰናክሎችና ጠልሾች ቢኖሩም የልማቱ ጉዞና የመስኖ ስራዎች ወደፊት መራመዳቸው አይቀሬ ነው። እናንተስ ምን ታስባላችሁ? በኢትዮጵያ የመስኖ ልማት ስኬቶችና በሚሰነዘሩት ትችቶች ዙሪያ ያላችሁን አመለካከት በኮሜንት መስጫው ላይ አጋሩን።
ይህ ትንታኔ ከተመቻችሁ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ቀጣይ መሰል ጥልቅ መረጃዎችና ትንታኔዎችን ይዘንላችሁ እንድንገናኝ ሶሎዳ ሚዲያን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። እስከ ቀጣይ ቪዲዮ ሰላም ቆዩልን። ሰላም ለጋራ ቤታችን ኢትዮጵያ። ሐምሌ 10 2018 ዓ.ም ሶሎዳ ሚዲያ